ማዱሮን ከቬንዙዌላ ወደ አሜሪካ የወሰደው ተአምረኛው የዴልታ ፎርስ ጀብዱ ኦፕሬሽን አብሶሉት ሪዞልቭ እንዴት ተካሄደ? ዓለምን የለወጡት 48 ሰዓታት። ዓለም በማዱሮ ሁነትና በአሜሪካ ጀብዱ አንድ እውነትን ተጋፍጧል። ሀያልነት የሚባል የለም የሚል ጂኒ ጃንካ እንደማይሰራም ተገንዝቧል። ምክንያቱም አሜሪካ እጇን ዘርግታ ከካራካስ ማዱሮን ወደ ኒውዮርክ ከወሰደች ነገ የትም ሀገር በምንም ሁኔታ እንደማትገባ ምንም ማረጋገጫ የለምና። የአሜሪካው ዴልታ ፎርስ ዓለም አቀፋዊውን የጂኦፖለቲካ ነባራዊ ሁኔታ ባናወጠ የመብረቅ ፍጥነት ያለው ጥቃት አድርሶ ዩናይትድ ስቴትስ ኦፕሬሽን አብሶሉት ሪዞልቭ የተሰኘውን ከፍተኛ ወታደራዊ ዘመቻ በስኬት እንድታጠናቀቅ እንዲሁም የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር በማዋል እንዲጠናቀቅ አድርጓል። ዛሬ የካሪቢያኑ ብርቱ ሰው በመባል የሚታወቁት ማዱሮ በሚራፍሎሬስ ቤተ መንግስት ውስጥ አይገኙም። በምትኩ በአደንዛዥ እጽ ሽብርተኝነት ክስ የፍርድ ሂደታቸውን ለመከታተል በኒውዮርክ ከተማ በሚገኝ የፌዴራል እስር ቤት ውስጥ ይገኛሉ። አንዳንዶች ዓለም ዩኒፖላር መሆን እንደሌለባት ከሚያሳዩ ነገሮች አንዱ በቬንዙዌላ የተፈጠረው አይነት ክስተት የተለመደ የዓለም ሕግ እንዳይሆን ነው። የአንድ ጉልቤ መፈንጫ ከሆነች ዳፋው ብዙ ነው። እናም ሚዛን አስጠባቂ መልቲፖላር ዓለም ታስፈልገናለች ይላሉ። ከአውቶቡስ ሹፌርነት ተነስተው እስከ ፕሬዝዳንትነት የዘለቁት ኒኮላስ ማዱሮ ከሀገራቸው ተወስደው እጃቸው ላይ ካቴና ገብቶ አሜሪካ ደርሰዋል። በዚህ ዘመን የአንድ ሀገር መሪ በሌላ ሀገር ቀጥተኛ ወረራ በቬንዙዌላ ባየነው አይነት ከስልጣን ተወግዶና ተወስዶ ሲታሰር አላየንም። የአሜሪካ አቅምና አቋም ግዳጅ የመፈጸም ችሎታዋም ይገርማል። የራሽያና የቻይና የቅርብ ወዳጅ በሆነችው ሀገር ገብታ በጥቂት ሰዓታት ኦፕሬሽን መሪን ከስልጣን አውርዳ በነፍሱ ይዛ እጆቹን በካቴና አስራ ወደ ሀገሯ መውሰድ ተአምር ነው። ይህንን ተአምር የሰራው ደግሞ የማይገመተው ዴልታ ፎርስ ነው። ሰሞነኛ አስደናቂው ኦፕሬሽን ሂደቱ ምን ይመስል እንደነበር አንድ ባንድ ያስቃኛችኋል። አሜሪካ ምን ኃይል ተጠቀመች? ቀጣዩስ ምን ይሆናል? ከማዱሮ መያዝ ጀርባ ያለችው ሴትስ ማን ናት? እነዚህን ጥያቄዎች ማብጠርጥረን እንመልሳለን። እስከ መጨረሻው አብራችሁን ቆዩ። ከሞን ሪል ስቴት የማይገኝ ድል ልናበስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት። የእኩለ ሌሊቱ ወረራ እቅድና የቅድመ ዝግጅት ሜዳ። ዓለም ጉድ ያለበት ተልእኮው በድንገት የተወሰነ እርምጃ ሳይሆን ለወራት የተደረገ ጥንቃቄ የተሞላበት ልምምድ ውጤት ነው። የአሜሪካ መከላከያ ዴልታ ፎርስ አባላቶች ወደ ስፍራው የሚገቡበትን መንገድ በደንብ ለማጥናት በማዱሮ መኖሪያ ቤት ልክ የተሰራ ፍጹም ተመሳሳይ የግንባታ ሞዴል በፉዌርቴ ቲዩና ወታደራዊ ኮምፕሌክስ ውስጥ ገንብተው ልምምድ አድርገውበታል። የስለላ መረጃው ደግሞ እጅግ ዝርዝር ከመሆኑ የተነሳ ወታደሮቹ የማዱሮን የቤት እንስሳት ስምና የዕለት ተዕለት እንቅስቃሴያቸውን ሳይቀር በዝርዝር ያውቁ ነበር። ይህ ዝግጅት በሲአይኤ፣ ኤንኤስኤ፣ በብሔራዊ ጂኦስፓሻል ኢንተለጀንስ ኤጀንሲ በቀረበ ሕያው ካርታ ወይም ሊቪንግ ማፕ የተደገፈ ነበር። ለአየር ሁኔታ ምቹ የሆነ ጊዜን ለሳምንታት ከጠበቁ በኋላ ፕሬዝዳንት ትራምፕ አርብ ጥር 2 ቀን ከምሽቱ 4:46 ላይ የመጨረሻውን የትዕዛዝ ይሁንታ ሰጡ።
የ150 አውሮፕላኖች የጦር ስምሪትና ኦፕሬሽን መጀመር። የአየር ሽፋኑ ስፋትና ብዛት የተቀረጸው የትኛውም ወታደር መሬት ላይ ከመርገጡ በፊት የቬንዙዌላን ወታደራዊ ኃይል ሙሉ በሙሉ ማየትና መስማት እንዳይችል ለማድረግ ነበር። ለዘመቻው ድጋፍ ከ150 በላይ አውሮፕላኖች በምዕራቡ ንፍቀ ክበብ ከሚገኙ 20 የተለያዩ ቦታዎችና የጦር መርከቦች ተነስተው ተሰማሩ። ኤፍ-22 ራፕተሮችና የኤፍ-35 ላይቲንግ 11 ጀቶች የአየር ክልሉን የበላይነት ሲቆጣጠሩ፣ ቢ-1ቢ ላንሰር ቦምብ ጣይ አውሮፕላኖች ደግሞ ቁልፍ የአየር መከላከያ ጣቢያዎችን መቱ። በተመሳሳይ ጊዜ ኢኤ-18ጂ ግራውለሮችና የዩኤስ የሳይበር እዝ በካራካስ ውስጥ ሰፊ የኤሌክትሪክና የመገናኛ መቋረጥ ወይም ብላክአውት በመፍጠር የቬንዙዌላን ራዳርና ወታደራዊ ግንኙነቶች አጨናገፉ። የምድር ላይ ተልእኮው በዴልታ ፎርስ ኦፕሬተሮች የተመራ ሲሆን በ160ኛው የልዩ ዘመቻዎች የአቪዬሽን ሬጅመንት ወይም ናይት ስቶከርስ አማካኝነት በኤምኤች-47ጂ ቺኑክና ኤምኤች-60 ብላክ ሃውክ ሄሊኮፕተሮች ወደ ስፍራው ተጓጉዘዋል። አይደፍሬውን ማዱሮን በቁጥጥር ስር ማዋል። ከእኩለ ሌሊት በፊት የነበሩ ደቂቃዎች። በአካባቢው ሰዓት አቆጣጠር ከሌሊቱ 8 ሰዓት ከ1 ላይ አስወጪ ሄሊኮፕተሮች በራዳር ላለመገኘት ከውሃው ወለል በመቶ ጫማ ብቻ ከፍታ ላይ በመብረር ግቢ ውስጥ ደረሱ። የዴልታ ፎርስ ኦፕሬተሮች በገመድ በፍጥነት ወደ ግቢው ወረዱ። ፕሬዝዳንት ትራምፕ በኋላ እንደገለጹት ማዱሮ ወደ ጠንካራ የመከላከያ ክፍል ወይም ሴፍ ሩም ለመሸሽ ሲሞክሩ ተይዘዋል። ወታደሮቹ በብረት የተጠናከሩ ግድግዳዎችን ለመቁረጥ ከፍተኛ ኃይል ያላቸው የኢንዱስትሪ መቁረጫዎችን ወይም ብሎው ቶርችስ ታጥቀው የነበረ ሲሆን ማዱሮ ራሳቸውን ከመቆለፋቸው በፊት በቁጥጥር ስር አውለዋቸዋል። ቡድኑ ማዱሮንና ቀዳማዊት እመቤት ሲሊያ ፍሎሬንስን በቁጥጥር ስር ሲያውል ከግቢው ጠባቂዎች ተኩስ የተከፈተባቸው ሲሆን አሜሪካውያኑም ከፍተኛ የአጸፋ እርምጃ ወስደዋል። አንዲት የአሜሪካ ሄሊኮፕተር በቀላል መሳሪያ ተመታ የነበረ ቢሆንም መብረር ግን ችላ ነበር። በርካታ የአሜሪካ ወታደሮች ጉዳት ቢደርስባቸውም የሞተ ወታደር አልነበረም። ነገር ግን በተኩስ ልውውጡ ወቅት የቬንዙዌላ ወታደሮችና ሰላማዊ ሰዎች መገደላቸው ተረጋግጧል። ማዱሮን ከስፍራው ማስወጣትና ወደ ኒውዮርክ የተደረገው ጉዞ። ከሌሊቱ 9 ሰዓት ተኩል ላይ አስወጪ ቡድኑ ወደ ዓለም አቀፍ የአየር ክልል ፕሬዝዳንቱን ይዞ ተመልሶ ነበር። ማዱሮና ፍሎሬንስ መጀመሪያ በካሪቢያን ባህር ላይ ወደ ተሰማራችው ዩኤስኤስ አዮጂማ ወደ ተሰኘች የባህር ኃይል ማጥቂያ መርከብ ተወሰዱ። ዋይት ሀውስ የለቀቀው ፎቶግራፍ ማዱሮ አይናቸው ተሸፍኖ ድምፅ የሚያግድ የጆሮ ማዳመጫ፣ የውሃ ላይ መንሳፈፊያና ግራጫ የናይክ ቴክ የስፖርት ልብስ ለብሰው በመርከቧ ላይ መያያዛቸውን በምስል አረጋግጧል። ጥንዶቹ ቅዳሜ ምሽት ወደ ኒውዮርክ ስቱዋርት የአየር ብሔራዊ ጦር ሰፈር የተወሰዱ ሲሆን ማዱሮ በአሁኑ ጊዜ በኒውዮርክ ሜትሮፖሊታን ማረሚያ ማዕከል ይገኛሉ። አዲሱ እውነታና የዶንሮ ዶክትሪን። ከድርጊቱ በኋላ የፖለቲካ ውጥረት ወዲያውኑ የፈነዳ ሲሆን ፕሬዝዳንት ትራምፕ ዶንሮ ዶክትሪን ብለው የጠሩትን የ21ኛው ክፍለ ዘመን የሞንሮ ዶክትሪን ማሻሻያ በመጥቀስ በአሜሪካ የውጭ ጉዳይ ፖሊሲ ላይ ከፍተኛ ለውጥ እንዳደረጉ አሳይተዋል። ትራምፕ አሜሪካ ደህንነቱ የተጠበቀ ትክክለኛና ፍትሐዊ ሽግግር እስኪደረግ ድረስ ሀገሪቱን በበላይነት እንደምትመራ ገልጸዋል። ይህ ፖሊሲ የቬንዙዌላን እየፈራረሰ የነዳጅ መሰረተ ልማት ለመጠገን ታላላቅ የአሜሪካ የኤነርጂ ኩባንያዎችን መላክን ያካትታል። ይህ እንቅስቃሴ ለአሜሪካ ምንም ወጪ እንዳያስወጣ በማሰብ ከነዳጅ ገቢው መልሶ የሚተካ ይሆናል። ነገር ግን የማዱሮ መንግስት ቀሪ አካላት የተፈጠረውን የስልጣን ክፍተት ለመሙላት እየታገሉ ነው። ምክትል ፕሬዝዳንት ዴልሲ ሮድሪገስ በጠቅላይ ፍርድ ቤት ተጠባባቂ ፕሬዝዳንት ሆነው የተሾሙ ሲሆን ወረራውንም ህገወጥ የሰው አፈናና የኢምፔሪያሊስቶች ጥቃት ሲሉ
አውግዘዋል። ትራምፕ እንደሌሎቹ ፖለቲከኞች ፖለቲካል ኮሬክትነስ እያሰበ ዲፕሎማሲያዊና ፖለቲካዊ ቋንቋ አያበዛም። ወዲያው ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮና ከመከላከያ ሚኒስትሩ ፔት ሄግሴት ጋር ስለ ማዱሮ ኦፕሬሽንና ቀጣይ እርምጃቸውን አስመልክቶ ማብራሪያ እየሰጠ ነበር። ትራምፕ የእጽ ቡድኑን መሪ ይዘናልና ጨዋታው አልቋል፣ ቻው ቬንዙዌላ፣ ደህና ሁኚ ካራካስ አላሉም። ይልቁንም በቬንዙዌላ የሚያቆየን ብርቱ ጉዳይ አለን አሉ። እናም ሀገሩን ፈር ለማስያዝ ሲባል እንመራዋለን ሲሉ እቅጩን ተናግሯል። አሜሪካ ቬንዙዌላን ለምን አጥብቃ ፈለገች ተብለው የተጠየቁት ትራምፕም በመግለጫቸው ይህንን ወሳኝ ጥያቄ አድበስብሶ ለዲሞክራሲ ገለመሌ ብሎ ማለፍ ይችሉ ነበር። ነገር ግን ሰውየው ትራምፕ ነውና ያለምንም አድበስበስ ከካራካስ ነዳጅ እንቀዳለን ብሏል። ከማዱሮ መያዝ ጀርባ ያለው ወሳኝ ሚስጥር ምንድን ነው? የቬንዙዌላ ክስተት አንድ ሳይሆን ሙሉ ፓኬጅ ሰርፕራይዝ አለው። ኒኮላስ ማዱሮ ታስሮ አሜሪካ መወሰዱን ተከትሎ የኖቤል አሸናፊዋ ማሪያ ማቻዶ ቦታውን ለመያዝ ሻፍዳ ነበረ። ሽፍደቷም የሚጠበቅ ነው። ችግሩ ትራምፕ የኖቤሏን ቂም አልረሱላትም። ለስልጣን ማጨት ይቅርና ስሟንም ለማንሳት ፈጽሞ አልፈለጉም። ጋዜጠኞች ቀጣዩ የቬንዙዌላ መሪ ብርቱዋ ታጋይ፣ የዲሞክራሲ አቀንቃኝ፣ የኖቤል አሸናፊዋ ወይዘሮ ማሪያ ማቻዶ ናት? ለመሆኑ በጉዳዩ ላይ ተነጋግራችኋል? እንዳው ስልጣኑን ለመረከብ እሺ ያለች ተስማማች? የሚሉትን ጥያቄዎች ሲያዘንቡ ትራምፕ ጭራሽ አልደወልንላትም አለ። እናሳውን የቬንዙዌላ ህጋዊ መሪ ማን ነው ተባሉ። ትራምፕ ሌላ ሰርፕራይዝ መዘዙ። የቬንዙዌላን ህገ መንግስታዊ ስርዓት እናከብራለን አሉ። በመሆኑም በቬንዙዌላ ህግ መሰረት ፕሬዝዳንቱ ከሌለ ተተኪው ምክትሉ ነው። የማዱሮ ምክትል ደግሞ ወይዘሮ ዴሌሲ ሮድሪጌዝ ናቸው። ስለዚህ እሳቸው ህጋዊ መሪ ይሆናሉ። ደግሞ አነጋግረናቸው ሐሳባችንን ተቀብለዋል አሉ። ትራምፕ ያሉትን ካመንን ከሁጎ ቻቬዝ ዘመን ጀምሮ የስርዓቱ ቁልፍ ሰው የነበሩት ሴትዮ ኒኮላስ ማዱሮ በሰዓታት ኦፕሬሽን እንዲያዝ ከሲአይኤ ጋር ተባብረው ይሁን የሚል ጥርጣሬን ያጭራል። ለዚህ ማሳያው ደግሞ በዚህ ላይ ይህ ሁሉ ምስቅልቅል ሲከሰት ወይዘሮዋ የት ነበሩ ስንል መልሱ ራሽያ ሞስኮ ይሆናል። ነገሩ ውስብስብ ነው። አሳዛኛዋ ቬንዙዌላ ከኦፕሬሽኑ ማዶ ያለው ሀቅ። ቬንዙዌላ ከ304 ቢሊዮን በርሜል በላይ የነዳጅ ክምችት በመያዝ ከዓለማችን የሚወዳደራት ሀገር የለም። ሆኖም ይህንን ሀብቷን እንዳትጠቀም ፈጣሪ በሰጣት የነዳጅ ዘይት እንዳትበለጽግ በተለያዩ ሴራዎችና ማዕቀቦች ስትከለከል ኖራ በዛሬው ዕለት ደግሞ የነዳጅ ሀብቷን ለመዝረፍ ለዘመናት ስታደባ በቆየችው አሜሪካ ከተሞቿ በቦምብ እየወደሙ ይገኛል። በሰላም ይኖር የነበረው የቬንዙዌላ ሕዝብ ነዳጅ ስላለው ብቻ በጠራራ ፀሐይ በጉልበተኛ መንግስት የጦር አውሮፕላኖች ከተሞቹ እንዲፈራርሱበት ተፈርዶበታል። ከሳምንታት በፊት የአሜሪካ ወረራ እንደማይቀርላቸው ያወቁት ቬንዙዌላውያን ሲቪሎቹ ይህ የተፈራው ነገር ከተከሰተ ሀገራቸውን አሳልፈው ላለመስጠት እስከ ሕይወት መስዋዕትነት እንደሚፋለሙ ተናግረው መንግስት እንዲያስታጥቃቸው በጠየቁት መሰረት ሴት፣ ወንድ፣ ወጣት፣ አዛውንት ሳይል ከመንግስት የጦር መሳሪያ ሲሰጣቸው የሚያሳይ ምስል ተለቆ ነበር። ስለሆነም አሜሪካ በአየር የበላይነት ማግኘት ብትችል እንኳን ወታደሮቿን ልካ ሀገሪቱን መቆጣጠር ከባድ የህይወት ዋጋ ያስከፍላታል። ይህ ከመሆኑ በፊት አሜሪካ ለበርካታ ወራት የቬንዙዌላ መርከቦችን በዓለም አቀፍ የባህር ክልል ላይ ስታጋይና ወረራ እንደምታካሄድ ስትዝት ቆይታ ነበር። የሀገሪቱ ፕሬዝዳንት የሆኑት ኒኮላስ ማዱሮንም የእጽ አስተላላፊ ነው በማለት እሳቸውን ለያዘ የ50 ሚሊዮን ዶላር ሽልማት እንደምትሰጥ ማውጃ ነበር። የአሜሪካና የቬንዙዌላ ጸብ ዛሬ የጀመረ አይደለም። በነዳጅ ዘይት ሀብቷ ተወዳዳሪ የሌላት ይህች ሀገር በአሜሪካ ጥርስ የገባችው ከዓመታት በፊት ቬንዙዌላን ይመሩ በነበሩት በሁጎ ቻቬዝ ዘመን ነው። በህዝባቸው ዘንድ እጅግ ይወደዱ የነበሩት የቀድሞው የቬንዙዌላ መሪ ሁጎ ቻቬዝ በወቅቱ በተለያዩ በአሜሪካና የአውሮፓ ባንኮች ውስጥ የሚገኙ ዋጋቸው በብዙ ቢሊዮን ዶላር የሚገመቱ የቬንዙዌላ ተቀማጭ የወርቅ ሀብት አውጥተው በሀገሪቱ ብሔራዊ ባንክ እንዲቀመጡ በማዘዝ ደፋር ውሳኔ የወሰኑ ሰው ነበሩ። እንዲሁም ለዘመናት ሀብቷን ሲበዘብዙ የነበሩትን የአሜሪካውያን የነዳጅ ኩባንያዎችን ከሀገራቸው አባረዋል።
ይህ የቻቬዝ ውሳኔም አሜሪካን በቬንዙዌላ ላይ ጥርስ እንድትነክስ ያደረገ ውሳኔ ነበር። በዚህ መልኩ ሀገራቸውን ከዘመናዊ ቅኝ ግዛት ያላቀቁት ሁጎ ቻቬዝ ካለፉ በኋላም የእሳቸውን አመራር የተከተሉት የአሁኑ ፕሬዝዳንት ኒኮላስ ማዱሮም የሀገሬን ጥቅም አሳልፌ አልሰጥም በማለታቸው ለዓመታት ሲዛትባቸው ቆይቶ ጦር ተመዞባቸው በቁጥጥር ስር ዋሉ። ያም ሆነ ይህ በዚህ ዘመን ኃያልነት ባለጉልበትነት እንዳልቀረ ከዚህ በላይ ማሳያ የለም። የሚያተርፈው ወይ እንደ ሰሜን ኮሪያ ኒውክለር መታጠቅ አሊያም እንደ ቻይና በቴክኖሎጂ ማደግ ካልሆነም እንደ ሩሲያ መጀገን ብቻ ነው። ምናልባት ከአሜሪካ የተቆራረጡ መሪዎች ሁሉ የሚተርፉት በሀገራቸው ነዳጅ ስለሌለ ብቻ ይሆናል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ከሞን ሪል ስቴት የማይገኝ ድል ልናበስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8 በመቶ ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100 በመቶ ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50 በመቶ ባንክ ብድርም አመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30 በመቶ ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938 24 11 11 ወይም በ0957 37 1896 ይደውሉልን። ሞን ሪል ስቴት